በደንብ ለይተን የምናውቃቸው አይመስለኝም ምን እንደሆነ። ብዙ ጊዜ ኢንሱሊን ሲባል ኢንሱሊን ሁለት ስራዎች አሉት። ብዙ ጊዜ ኢንሱሊንን ስናነሳ እንደ ጠላት ነው የሚታየው። የምንበላው ምግብ ኢንሱሊናችንን ከሚፈለገው በላይ ያወጣዋል። እነዚህ እንደ ሹገር ምናምን የመሳሰሉት ነገሮች ሰውነት እንዴት ዲል እንደሚያደርግ ማንም አያስተውልም። ኢንሱሊን ስለማያመርት በረሃብ ይሞታል፣ እየበላ በረሃብ ይሞታል ማለት ነው። የተፈለገ ሀይ ቢሆንም ኦፍኮርስ ከሐኪማቸው ጋር እየተከታተሉ ኢንሱሊን እየወሰዱ ግን በኒውትሪሽን ሪቨርስ ሊያደርጉት ይችላሉ፣ ሊመልሱት ይችላሉ። ቅድም እንዳልኩሽ ሰውነታችን ሁለት አይነት ኢነርጂ ይጠቀማል። አንደኛው ፋት ነው፣ ሌላው ደግሞ ግልኮስ ወይም ከካርቦሃይድሬት የሚመጣው ግልኮስ ማለት ነው። ስለዚህ እሱን መቀበል ካቃተው ሰውነት ለምሳሌ ስናክ ሲያምረን እንበላ ኢንሱሊናችን ወደ ላይ የማያወጣ ለሬጉላር ምግብ የትኞቹ ምግቦች ናቸው ጥሩ ምግቦች? ክብደት ለመቀነስ በፍጹም ኤክሰርሳይዝ አያዋጣም። ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ፣ እዚህ ስላየኋችሁ በጣም ደስ ብሎኛል። ዛሬም እንግዲህ እንደተለመደው ያስተምሩናል የምላቸውን ሰዎች ይዤላችሁ እመጣለሁ። እኔንም ያስተማሩኝን የሚጠቅሙትን ይዤላችሁ መጥቻለሁ። የዛሬ እንግዳዬ አዜብ ወልደ ገብርኤል ትባላለች። በአሜሪካን ሀገር ነው የምትኖረው። የሁለንተና ጤና ባለሙያ እንዲሁም ኒውትሪሽኒስት እና ደግሞ ፈንክሽናል ሜዲሲን ሰርቲፋይድ የሆነች ናች። በጣም የምታስተምርናት። እኔ ብዙ ተምሬባታለሁ። አዜብ እንኳን ደህና መጣሽ። ራስሽን አስተዋውቂን። በጣም አመሰግናለሁ ወደዚህ ቻናል ስለጋበዝሽኝ፣ ያለኝን ሼር እንዳደርግ ፈቃድሽ ስለሆነ የምናገረውን ነገር ደግሞ ይጠቅማል ብለሽ ትረስት ስላደረግሽ እጅግ አድርጌ አመሰግናለሁ፣ አከብርሻለሁ። የምትሰሪያቸውን ስራዎች በጣም ወዳለሁ። ቴንኪዩ። ጥሩ ጊዜ ይኖረናል ብዬ አስባለሁ። አዜብ ወልደ ገብርኤል እባላለሁ። የኒውትሪሽን ባለሙያ ነኝ። በዚህ ምግብን ጤናን በምግብ ራሳችን እንዴት መጠበቅ እንደምንችል፣ የታመምንም ካለን ያንን ችግር በምግብ መፍታት እንዴት እንደምንችል በተለያዩ ስራዎቼ ላይ እየሰራሁ ነው ያለሁት። በዚህ አጋጣሚ አሁን ባልሽው ችግርም በኢንሱሊን ሬዚስተንስ በታይፕ 2 ዳያቤቲክስም በርካታ ሰዎች እርዳታ እየጠየቁ እኔ ጋር አሉ። 700 የሚሆኑ አበሾች አሉ ምረዳቸው። ፐርሰናሊ ቼክ ማድርገው የጤና በተለያዩ ምክንያት ስኳር ብቻ ሳይሆን በተለያዩ ችግር ግን ስፔሲፊክሊ ታይፕ 2 ዳያቤቲክስ እና ኢንሱሊን ሬዚስተንስ ችግር ያለባቸው ሰዎች በርካታ አሉ እኔ ጋር እና መንስኤው መቼም ለአብዛኞቻችን ችግሩ ተመሳሳይ ስለሆነ ሰዎች ይሄን ቢያውቁት አሁን ዛሬ የምንናገረውን ዛሬ የምንወያየውን ነገር አንደርስታንድ ቢያደርጉ ቦታ ቢሰጡት ወደ ታይፕ 2 ዳያቤቲክስ ከመድረሳቸው በፊት መፍትሄ ይሆናል ብዬ አስባለሁ። ከዛ ሁሉ እንግዲህ አቴንሽን ሰጥተው ሰዎች ለጤናቸው ቢያስቡ ቢያዳምጡ ጊዜያቸውን የሚያጠፉት እንደዚህ አይነት ቦታ ላይ ቢሆን ብዬ እመክራለሁ። በቅድሚያ ተመልካቾቻችንም ብዙ ይማራሉ። አንቺም ከተጣበበው ሰዓትሽ ቆጥበሽ ስለመጣሽ በጣም አመሰግናለሁ ጥሬና አክብረሽ እና ዛሬ ብዙ እንድናወራ የምፈልገው ያው እንግዲህ ብዙ ጊዜ የምንበላውን ነን ይባላል አይደለ? የምንሰማውንና የምንበላውን ነን ይባላል እና ኒውትሪሽን በጣም አንዱ አካል ነው። የምንመገበው ወደ ውስጥ የምናስገባው ነገርን ጥንቃቄ በእውቀት ማድረግ አለብን። በተለይ በአሁን ጊዜ ብዙ ምርጫዎች አሉ፣ ሳናቅ የምናጠፋቸው ብዙ ነገሮች አሉና እነሱን የመሳሰሉትን እንድናወራ በጣም በጣም ኤክሳይትድ ነኝ። በጣም ደስ ብሎኛል። ዛሬ በጣም ማውራት የምፈልገው ስለ ኢንሱሊን ሬዚስታንስ ስለሚባሉ ምግቦች ማውራት እፈልጋለሁ። ምክንያቱም በአሁን ጊዜ ብዙ ይወራላቸዋል፣ ግን በደንብ ለይተን የምናውቃቸው አይመስለኝም ምን እንደሆነ። ብዙ ጊዜ ኢንሱሊን ሲባል ቀጥታ ሄደን ዳያቤቲክስ የስኳር በሽታ ያለበት ሰው ነው ብለን ነው የምናስበው፣ ግን ከዛ የጠለቀ ይመስለኛል እና ኢንሱሊን ሬዚስታንስ ማለት ምንድን ነው? ምንም ሰምቶ ለማያውቅ ሰው ምን ማለት ነው? ጥሩ ጥያቄን የጠየቅሽኝ፣ መሰረታዊ ነው። የብዙ ሰዎች ችግር ነው። ሳናቀው ከኢንሱሊን ሬዚስተንስ ተነስተን ነው ወደ ስኳር በሽታ የምንመጣው እና ስኳር በሽታን ብቻ ሳይሆን ለብዙ በሽታዎች መንስኤ ነው የኢንሱሊን ሬዚስተንስ እና አሁን በተለይ በሰፊው በየቦታው ሲነገር እንሰማለን እና የኢንሱሊን ሬዚስተንስ የሚፈጠረው በሰውነታችን ውስጥ ከሰውነታችን ከእናታችን ማህፀን ወተን ተጨማሪ ምግብ መብላት ከጀመርንበት ጊዜ ጀምሮ
ሰውነታችን ለኢነርጂ የሚጠቀመው ግሉኮስ ነው። ሰውነታችን ሁለት አይነት የኢነርጂ ምንጭ ይጠቀማል። እኛን ለማኖር፣ ለመንቀሳቀስ፣ ለማውራት፣ የምናደርጋቸው ነገሮች ለማድረግ ሁለት አይነት የኢነርጂ ምንጭ ይጠቀማል። አንደኛው ፋት ነው። ሌላው ደግሞ ከምንበላው ከዳቦ፣ ከፓስታ፣ ከሩዝ፣ ከፍሩት፣ ጣፋጭ ከሆኑ ፍሩቶች፣ ከእንጀራም ጭምር የምንበላው ምግብ ግሉኮስ ወደሚባል ኢነርጂ ይቀይርና ለሴሎች እንዲደርስ ይሆናል ማለት ነው። በእነዚህ ሁለት የኢነርጂ ምንጮች ሰውነታችን እንዲንቀሳቀስ ይሆናል። ከዛ በፊት ግን ስለ ኢንሱሊን እዚህ ጋር መሀል ግዴታ ኢንሱሊን ምንድን ነው? ኢንሱሊን አሁን ቅድም የተናገርኳቸው ሁለት የኢነርጂ ምንጮች አሉ። አንደኛው ፋት ነው፣ አንደኛው ደግሞ ከምንበላው ምግብ ግሉኮስ ተብሎ ወደ ሴሎች የሚደርስ የኢነርጂ ምንጭ ነው። ሶ ኢንሱሊን ሁለት ስራዎች አሉት። ብዙ ጊዜ ኢንሱሊንን ስናነሳ እንደ ጠላት ነው የሚታየው ከሱካር ጋር ስለሚያያዝ ኢንሱሊን ለኛ በቃ ኢንሱሊን ከተባለ ጠላት ነው የሚመስለው። ግን የሰው ልጅ ያለ ኢንሱሊን መኖር አይችልም። ኢንሱሊን ሁለት ስራዎች ይሰራል በሰውነታችን ውስጥ። አንደኛው የምንበላው ምግብ ከደም ውስጥ አውጥቶ ለሴሎች ያደርስልናል። ያለ ኢንሱሊን አሁን ይህንን ለማየት ታይፕ 1 ዲያቤቲክስ እንዴት ነው የሚገኘው? ምንም አይነት ምግብ ብናበላ ለአንድ ሰው ታይፕ 1 ዲያቤቲክስ ያለበት የፈለገውን ያህል ምግብ ቢበላ ብፌ አቅርበንለት ቢበላ ወደ ሴል የሚወስድ ኢንሱሊን ፓንክሪያስ ጣፊያ ኢንሱሊን ስለማያመርት በረሃብ ይሞታል። እየበላ በረሃብ ይሞታል ማለት ነው። ነገር ግን አሱናስ ከውጭ ኢንሱሊን ያው መውሰድ ስለሚጠበቅባቸው ኢንሱሊን ሲወጉ የበሉት ምግብ ወደ ሴል ደሊቨር ይደረጋል ማለት ነው። ያን ያህል ኢምፖርታንት ነው። ያለ ኢንሱሊን መኖር አንችልም። ስለዚህ ታይፕ 1 ዲያቤቲክስ በሰውነታቸው ውስጥ ኢንሱሊን አይመረትም፣ ከውጪ መውሰድ አለባቸው ማለት ነው። እኛ ታይፕ 2 ዲያቤቲክስ ወይ ደግሞ ማንኛውም ሰው ፓንክሪያስ ወይም ጣፊያ ኢንሱሊን የሚያመርትላቸው ሰዎች ግን የበላነው ምግብ ከደም ውስጥ አውጥቶ ደሊቨር ያደርጋል ማለት ነው፣ ለሴሎች ያደርሳል። ስለዚህ የኢንሱሊን ሬዚስተንስ በዛ ጋፕ ለረጅም ጊዜ ተወልደን አሁን ማንኛውም አደልት ደረጃ እስከምንደርስ ሰውነታችን ፍሌክሰብል ነው። ፋቱንም ግሉኮሱንም ለኢነርጂ ይጠቀማል። ግሉኮሱን ሲጨርስ ወደ ፋት ይመጣል ማለት ነው። እዚህ ጋር አንድ ምሳሌ ልስጣችሁ። አሁን ለምሳሌ ቴስላ የሚባል መኪና አለ። ያ በባትሪ ነው የሚጠቀመው። ኖርማል መኪናዎች ደግሞ በጋዝ ነው። ከዛ ሃይብሪድ የሚባለው መኪና ደግሞ ጋዝም ባትሪም ይጠቀማል። ነገር ግን ባትሪውን ሲጨርስ ወይ ደግሞ ጋዙን ሲጨርስ ነው ወደ ባትሪ ስዊች የሚያደርገው እንጂ ሁለቱንም ባንዴ ራን አያደርጋቸውም። አንዱን ሲጨርስ ወደ አንዱ ይመጣል። ሰውነታችን ለተወሰነ ጊዜ አንዱንም ሲጨርስ ወደ አንዱ እያደረገ በተለይ ወጣት ሆነን በጣም በምንንቀሳቀስበት ጊዜ ሁለቱንም የኢነርጂ ምንጮች ሰክሰስፉሊ ይጠቀማቸዋል። ባዲያችን ፍሌክሰብል ስለነበረ ሜታቦሊክሊ ፍሌክሰብል ስንሆን አንዱን ሲጨርስ ወደ አንዱ እየመጣ እኛን ያቆየናል፣ ለኢነርጂ ይጠቀማቸዋል። እድሜያችን እየገፋ ሲመጣ ግን ደግሞ በተለይ በእኛ ኮሚኒቲ ጠዋትም እንጀራ ነው፣ እንጀራ ፍርፍር፣ ከዛ በኋላ እንጀራ በወጥ፣ እራት ወይ ፓስታ ወይ ሩዝ ሊሆን ይችላል። እና እነዚህ ምግቦች በውስጣቸው ከፍተኛ የሆነ የካርቦሃይድሬት መጠን ስላላቸው ኢንሱሊን ደግሞ ለካርቦሃይድሬት ያለው ወይ ደግሞ ለስኳር ነገር ለሆኑ ነገሮች ያለው ሪስፖንድ ይለያያል። ደማችን ውስጥ ግሉኮስ ሲገባ ኢሚዲየትሊ ግሉኮስ ከፍ አለ ማለት ኢንሱሊንም አብሮ ከፍ ይላል። ስለዚህ ኢንሱሊን ወደ ላይ መጥቶ ድጋሚ ወደ ታች መውረድ መቻል አለበት እና እኛ በቃ ኤኒ ታይም አንስተን አፋችን ውስጥ የምናስገባት ቆሎ ወዴት እንደምትሄድ እንኳን አናስተውልም። ቡና ቁርስ ነው ይገባል፣ ዳቦ ነው፣ ከዛ እራት ነው፣ ምሳ፣ ሁሉም ካርቦሃይድሬት አለው እና ኤኒ ግሉኮስ ደም ውስጥ ሲገባ ኢንሱሊን ስፓይክ እያደረገ በዘመናት ሁሉ ብዙ ዋጋ እየከፈለ ቻሌንጅ እየሆነ ይቆያል ማለት ነው። ከዛ አብዛኞቻችን 40 ዓመት ስንደርስ ብዙ ችግሮች ስለሚመጡ ምርመራዎች ይታዘዛሉ። ምክንያቱም ሰውነታችን ከ40 ዓመት በላይ እንደማያቆየን ይታወቃል እና በሽታዎች በሙሉ በዛ ጊዜ ምርመራ እንድናደርግ እንጠየቃለን። የጡቱም ይሆናል፣ ስኳሩም ይሆናል፣ ኤቭሪቲንግ ኮለንም ይሆናል፣ ብቻ ይታዘዛል። ለምን ቻሌንጁ ከዛ በላይ እንደማይሄድ በሕክምናው ይታወቃል ማለት ነው። እስከዛ ድረስ ያደርሰንና የሆነ ሰዓት ላይ ሴሎች ምን ይላሉ? ከዚህ በኋላ
ይዘህ የምትመጣውን የኢነርጂ ምንጭ አንቀበልም ይላሉ ማለት ነው ለሴሎች። ኢንሱሊንን ሬዚስት ያደርጉታል፣ አያዳምጡትም ማለት ነው። ከዚህ በፊት ኢንሱሊን የኢነርጂ ምንጭ ይዞ ሲመጣ ከፍተው የሚያስገቡ የነበሩት የኢነርጂ ምንጩን መቀበል ያቅታቸዋል፣ ሬዚስት ይሆናሉ ማለት ነው። ማዳመጥ ያቅታቸዋል። ከዛ ሌላ አማራጭ ይጠቀማል ኢንሱሊን። ሌላ ተለዋጭ አማራጭ የሚጠቀመው ያንን የኢነርጂ ምንጭ በተለይ 50%ቱን የጉበት ሴል ላይ ስቶር ያደርገዋል ማለት ነው። አሁን በዚህ አንድ በሽታ በኢንሱሊን ሬዚስተንስ ምክንያት የሚመጡትን በሽታዎች ተመልከች እና በዚህ አንድ በሽታ ምክንያት የምንወስዳቸውን የመድኃኒት አይነቶች በዚህ አጭር እንትን እነግርሻለሁ። አሁን ሴሎች ሬዚስት ሲያደርጉት መቀበል ሲያቀታቸው ሰውነታችን ውስጥ ግልኮሱን የሚቀበሉ 3 የሴል አይነቶች አሉ። የጉበት ሴል፣ የፋት ሴል እና የሊቨር ሴል ማለት ነው። ሊቨር ሴል አለ፣ ከዛ የፋት ሴሎች አሉ ቦርጫችን አካባቢ። መስል ካለን ጡንቻ ካለን ደግሞ እነዛ የመስል ሴል ግሉኮሱን ሳክ ያደርጋል ማለት ነው። መስል ከሌለን ቢውል ያደረግነው መስል ከሌለ ያ የበላነውን ግሉኮስ 50%ቱን ጉበት ላይ ስቶር ያደርጋል። ያ ፋቲ ሊቨር ዲዚዝ ያመጣል ማለት ነው። በተለይ በጣም ጣፋጭ የሆኑ ፍሩቶች የምንበላ ከሆነ ባናናው፣ በተለይ ፍሩት ጁስ የምንወስድ ከሆነ ለምሳሌ ምንድነው የማንጎ ጁስ ጨምቀን በምንጠጣበት ጊዜ 30%ቱ ፍሩክቶስ ነው። ዳይሬክትሊ ጉበት ጋር ነው የሚሄደው። ጉበት ያንን ወደ ፋት ካልቀየረ ወደ ሴሎች መሄድ አይችልም። ሶ ፋት ላይ ስቶር መደረግ ይጀምራል። ኢንሱሊን ሬዚስተንስ ካለ በስተጀርባው ኢሚዲየትሊ ፋቲ ሊቨር ዲዚዝ እንዳለ ማወቅ አለብን። ለምን? ሴሎች ካልተቀበሉት ሁለተኛው አማራጭ ወደ ፋት ቀይሮ ጉበት ላይ ማስቀመጥ ስራ ነው የሚሰራው። ስለዚህ ፋቲ ሊቨር ዲዚዝ ከኢንሱሊን ሬዚስተንስ ቀጥሎ ይመጣል ማለት ነው። የፋት ሴሎች ከዛ በኋላ ሁለተኛ ደግሞ የፋት ሴሎች እየጨመሩ ይመጣሉ። ቦርጩ እየጨመረ ይመጣል። ምክንያቱም ሴሎች የሚመጣውን ኢነርጂ ምንጭ ስለማይቀበሉ ውፍረት መጣ ማለት የኢንሱሊን ሬዚስተንስ አለ ማለት ነው። ሴሎች ኢነርጂውን ከተቀበሉት የሚቀመጥ ነገር የለም፣ ይቃጠላል። ካልተቀበሉት ግን ስቶር እየተደረገ ይመጣል። ከዛ አሁን ለምሳሌ የምንበላው ገንፎ በቅቤ ከሆነ፣ ቂንጬ በቅቤ ከሆነ፣ እንጀራ በስጋ ወጥ ከሆነ ሰውነታችን ፈጥኖ ለኢነርጂ የሚጠቀመው እንጀራ ውስጥ ያለውን የግልኮስ መጠን ነው። ግልኮሱን ነው የሚወስደው ፈጥኖ። ከደም ውስጥ ግልኮሱን ማስወገድ ይፈልጋል። ግልኮሱን ያስወግድና ፋቱ ብለድ ውስጥ ይቀራል ማለት ነው። ትራይግሊሰራይድ የሚባለው ፋት ውስጥ ያለ ብለድ ውስጥ ያለ ፋት። ያ ትራይግሊሰራይድ ደግሞ ኮሌስትሮሉን ሰውነታችን ውስጥ የሚመረተውን ኮሌስትሮል የምንበላውን ኮሌስትሮል ኦክሲዳይዝድ ያደርገዋል። ስለዚህ እነዚህ ነገሮች አንድ ላይ ተያይዘው ዳሜጅ የሆነ ኮሌስትሮል አለ፣ ፋቲ ሊቨር ዲዚዝ ይዞ መጥቷል፣ ቦርጭ ይዞ መጥቷል፣ የኢንሱሊን ሬዚስተንስ ብቻውን ማለት ነው። ስለዚህ ለእነዚህ ሁሉ ለየብቻ መድኃኒት መውሰድ ይኖርብናል። ለፋቲ ሊቨሩ ለብቻ፣ ኮሌስትሮል እንዳይመረት ለብቻ፣ ዲያቤቲክስ ደግሞ እየሆንን ስለሆነ ለዲያቤቲክስ ማለት ነው። እና የኢንሱሊን ሬዚስተንስ በምንበላው የካርቦሃይድሬት እና የስኳር መጠን እንደዚህ እየጨመረ ይመጣል ማለት ነው። ሜዲካል ባክግራውንድ ምንም ለሌለው ሰው በደንብ አርገሽ ነው ግልጽ አርገሽ የነገርሽን። የምንበላው ምግብ ኢንሱሊናችንን ከሚፈለገው በላይ ያወጣዋል። እነዚህ እንደ ሹገር ምናምን የመሳሰሉት ነገሮች ካርቦሃይድሬት እና ያ የወጣው ኢንሱሊን የሆነ ነገር ማድረግ አለበት ማለት ነው። ያ ኦልዌይስ መሆን ያለበት ኢንሱሊን ኢምፖርታንት ነው። ያው በምንበላው ግሉኮስ ሬዝ መሆን አለበት፣ ግን ታይሙ በቃ መታወቅ አለበት። የምንበላበት ታይም አንዴ በልተን ምሳ ቁርስ ራት ነው የምበላው ብለን ካሰብን ምሳ ቁጭ ብለን መብላት አለብን፣ ራት ቁጭ ብለን መብላት አለብን። ከዛ እንደዛ በታይሙ ማለት ነው። እና አንዴ ወጥቶ ወደ ቦታው መመለስ አለበት ኢንሱሊን። ምክንያቱም በየሰዓቱ አፋችን ውስጥ የምናስገባት ዳቦ፣ ቆሎ፣ የሚጠጣ ነገር ያ ሁሉ ኢንሱሊን ይፈልጋል። ደም ውስጥ የገባውን ግልኮስ የሚያወጣ ኢንሱሊን ይፈልጋል እና በተደጋጋሚ እንደዛ ከመሆኑ ጋር ተያይዞ የኢንሱሊን ሬዚስተንስ ይፈጠራል። በላበት ምክንያት ሊኖረን ይገባል። ይሄ ምግብ ለምንድን ነው የሚገባው? ሰዓቱ ነው፣ ተርቤ ነው የምበላው የሚለውን ነገር ሳናስተውል በቃ መብላት ስላለብን ወይ ደግሞ ክሬቭ ስለምናረግ ብቻ ነው። ከዛ ሰውነት እንዴት ዲል እንደሚያደርግ ማንም አያስተውልም እና ቆይቶ ዋጋ ያስከፍላል ማለት ነው።
በጣም በጣም ያስከፍላል። ዋው። እና ይሄ ኢንሱሊን ሬዚስታንስ እንዳለበት ሰው ቅድሚያ ኤርሊ ሳይኑ ምንድን ነው ለማወቅ? ቅድም ያው ቦርጭ መሀል ላይ የሚመጣ ብለሽናል። ሌላ ሳይኑስ ምንድን ነው? ሌላ ሳይኑ ክብደት እንጨምራለን ኢሚዲየትሊ። ሰውነት ያው ነምበር ዋን ክብደታችን እየጨመረ የምናየው ራሱ መሄጃ ስለሌለው ቅድም እንዳልኩት ሴሎች የምንበላው ምግብ መቀበል ካቃታቸው ኢንሱሊን ሁለተኛ አማራጭ የሚጠቀመው ስቶር ማድረግ ነው። ቦርጭ ይመጣል። ቦርጭ ሲመጣ አብዛኛው ሰው ወፍራም ነው ስታዩ ወፍራም ነው፣ ግን በልቶ ይደክመዋል። ያ ማለት የሚደክመን ከሆነ የበላነው ምግብ ለሴሎች እየሄደ አይደለም ማለት ነው፣ ስቶር እየተደረገ ነው። ሰውነታችን አሁን ወፍራም ስለሆንን እንዴት ይደክማል፣ ብዙ መስራት የሚችል ይመስለናል ያ ሰው። ነገር ግን ሴሎቹ ኢነርጂ እያገኙ አይደለም፣ ምክንያቱም የበላው ምግብ ወደ ሴል እየሄደለት አይደለም። እና ብዙ ሰው ከእንቅልፉ ተነስቶ መልሶ መተኛት ነው የሚፈልገው። እና ብዙ ሰው ከኔ ጋር አሁን እንዳልኩሽ እኔ የምረዳቸው አበሾች አሉ በጣም ብዙ። እና ልጆች ትምህርት ቤት ሸኝተው ተመልሰን ነው የምንተኛው፣ ኢነርጂ የሚባል የለኝም፣ በጣም ይደክመኛል ይላሉ። ኢነርጂ ደግሞ ማጣት ብቻ ሳይሆን ኤንዛይቲ፣ ዲፕሬሽን ሁላ ይመጣል ማለት ነው። ብሬን ራሱ ከምንበላው ምግብ 20%ን ብሬናችን ነው የሚወስደው ያንን ኢነርጂ። እና ያ ኢነርጂ የለውም ማለት 20% ወደ ብሬናችን አይሄድም ማለት ሴሎች መቀበል ካቃታቸው ብሬን ውስጥም የኢንሱሊን ሬዚስተንስ ክሬት ይደረጋል። ያ ኢነርጂ በሙሉ ወደ ብሬን አይሄድም እና ብዙ ሰው በኤንዛይቲ በዲፕሬሽን ይታመማል ማለት ነው። እና እነዚህ ነገሮች ሲኖሩ ብለድ ፕሬሸር ከስኳር ጋር ከዚህ ጋር እያያዛል። የኢንሱሊን ሬዚስተንስ ሲኖር እንዳልኩሽ ኤንዛይቲ ዲፕሬሽኑ ስለሚኖር ያ ሰው በብዙ ጭንቀት ውስጥ ነው የሚያልፈው። ስትረስ ደግሞ ብለድ ፕሬሸርን ከፍ ያደርጋል። እና እነዚህ የምናያቸው ችግሮች በሙሉ የኢንሱሊን ሬዚስተንስን ስንፈታ እየተስተካከሉ ስለሆኑ ማለት ነው። ያ ዴፊኒትሊ። ምክንያቱም መጀመሪያ ዶክተር ጋር ስትሄጂ እኮ ኤርሊ ሳይን ምግብ ዳየት አስተካኪ እንደዚህ ነው የሚልሽ። እና ያው ግን የትኛው ምግብ ነው የትኛው ነው የሚለው ጋር እንመጣለን። ሌላ ጥያቄ ያለኝ ደግሞ ወፍራም ያልሆኑ ሰዎችም ኢንሱሊን ሬዚስተንስ ሊኖራቸው ይችላል አይደል? ቀጭን ሰዎች ጋር ዲያቤቲክስ ወይ ደግሞ የኢንሱሊን ሬዚስተንስ ስናይ የእነሱ ደግሞ መንስኤው እንደዚህ ሊሆን ይችላል። አሁን ለምሳሌ ፐብሊክ ላይ መናፈሻ ላይ ሆነን እየተዝናናን አንድ አውሬ ሊበላን ቢመጣ፣ ድንገት አውሬው ሊበላን ቢመጣ ወይ ደግሞ የሆነ መኪና ሊገጨን ቢል ኢሚዲየትሊ ያንን ዲሲሽን ለመውሰድ ባዲያችን የሚያደርገው ነገር አለ። ምንድነው የሚያደርገው? ሰውነታችን ከዛ ችግር እንድንወጣ ያለውን የኢነርጂ ምንጭ በሙሉ ተጠቅሞ ግልኮስ ይሰራል። ፈጥነን የምንወስደው እርምጃ አለ አይደለ? የሌለ ኃይል ተጠቅመን ማለት ነው። ከዛ ነገር ለማምለጥ ወይ ደግሞ ያንን የመጣውን አንበሳ የሆነ ነገር ታግለን ለማሸነፍ ወይ ደግሞ ለማምለጥ እንድንችል ሰውነት የተለያዩ ነገሮችን ያደርጋል። የኮርቲዞል ሆርሞንን ከፍ በማድረግ ሰውነታችን ውስጥ ያለውን የራሳችንን ባዲ ወደ የሰውነታችንን ፕሮቲን በመጠቀም ግሉኮኒዮጀነሲስ የሚባለው እሱን ዳይጀስት በማድረግ ወደ ግሉኮስ ይቀይራል ኢነርጂ እንድናገኝ። ከዛ በዛ ሰዓት በዛ ቅጽበት የግሉኮስ መጠናችን ከፍ ይላል፣ የስኳር መጠን ማለት ነው። ከዛ ኢንሱሊን ምንድነው የብለድ ፕሬሸራችን ከፍ ይላል፣ ኮሌስትሮል ከፍ ይላል። እነዚህ ነገሮች በዛ ቅጽበት ከፍ ይላሉ ሁሉ ነገር። ከዛ ያንን ነገር ፋይት አድርገን ወይ ደግሞ ሮጠን ስናመልጥ ሁሉ ነገር ወደ ቦታ ይመለሳል። ስትረስ ላይ ግን ስንሆን ሰውነታችን ዘ ሴም ቲንግ ነው 24/7 የሚያስበው። ይሄ ሰው ችግር ውስጥ ነው ያለው ማምለጥ አለበት ብሎ ነው የሚያስበው እና ሰውነቱ ላይ ያለው ምግብ በሙሉ ወደ ግሉኮስ እየቀየረ ለኤነርጂ ይጠቀመዋል። የሚበሉትንም ምግብ ለኤነርጂ አያውለውም። ምክንያቱም ይሄ ሰው ግለሰቡ ችግር ላይ ነው ያለው ብሎ ነው የሚያስበው ባዲው። እና ኮርቲዞል ሆርሞን ኦልዌይስ ከፍ ይላል። ከዛ ያ ሰው ያለውን ሰውነት በሙሉ ወደ ግሉኮስ እየቀየረ ዳይጀስት እያደረገ ኢንሱሊን ከፍ ይላል ማለት ነው። በዛ ምክንያት ፕሪዲያቤቲክስ ድረስ ኢንሱሊን ስኳር በሽታ እስከመያዝ ቀጭኖ ነው። ስትረስ ላይ ከሆኑ የስኳር በሽተኛ ሊሆን ይችላሉ። እየሆኑም ያው ይታወቃል። ክሮኒክ የሆነ ስትረስ ማለት ነው። ክሮኒክ የሆነ ሁል ቀን መጨነቅ። አሁን ደግሞ ወደ ምግቡ እንምጣ። ወደ ምግቦቹ እንምጣና የትኛው ምግብ ነው ኢንሱሊናችንን ስፓይክ የሚያደርገው? ቅድም ያልሽኝ ነበር ኢንሱሊን እነዚህ ግላይሲሚክ ኢንዴክስ የሚባል ነገር እንሰማለን። ምግቦች የትኛው ነው ጥሩ
ምግብ የሚባለው ለምሳሌ ሁል ጊዜ ለምሳሌ ስናክ ሲያምረን እንበላ ኢንሱሊናችን ወደ ላይ የማያወጣ ለሬጉላር ምግብ የትኞቹ ምግቦች ናቸው ጥሩ ምግቦች? ጥሩ ምግቦቹን ከመጥቀሴ በፊት በእኛ ኮሚኒቲ መልካም ናቸው ብለው የሚያስቧቸው ምግቦች ግን ወደ ኢንሱሊን ሬዚስተንስ ችግር ሊጥሉ እንደሚችሉ ሜንሽን ለማድረግ አሁን ፍሩት በጣም ጥሩ እንደሆነ ነው የሚታወቀው፣ ለጤና ጥሩ እንደሆነ ነው የሚታወቀው። ነገር ግን አሁን ባለንበት ክፍለ ዘመን ትክክለኛ ፍሩት የለም አይደለ? አብዛኛው ጄኔቲክሊ ሞዲፋይ የተደረገ ጂኤምኦ ነው እና ያ ጄኔቲክሊ ሞዲፋይ የተደረገ ፍሩት በጣም ጣፋጭ ነው ከኖርማል ከምናውቀው ጄኔቲክሊ ሞዲፋይ ተደርጎ ስለሆነ በጣም ስዊት ነው እና ይሄ ፍሩት ለኛ ለጤናችን አደገኛ ሆኗል። ብለድ ሹገራችንን ስፓይክ ያደርጋል። በተለይ የፍሩት ጁስ ጥሩ ነው ብላችሁ የምትጠቀሙ ሰዎች፣ ፍሩትን ጨምቀን የምንጠጣ ሰዎች ፒውር ስኳር እንደሆነ፣ ምክንያቱም ፍሩቶችን ከነ ፋይበራቸው ስንበላና ጨምቀን ስንጠጣቸው ይለያያሉ። ሰውነታችን ውስጥ ያለው ሪያክሽን ፍሩቱን ከነ ፋይበሩ እየገመጥን ስንበላው ፋይበር አለው፣ የተለያዩ ኢንዛይሞች አሉ። ዳይጀሽን የሚጀምረው ካፋችን ነው። ስሎውሊ ነው ወደ ሰውነት ውስጥ የሚገባው። ብለዳችን ውስጥም ገብቶ ኢሚዲየትሊ ስፓይክ አያደርግም። አትሊስት ጁስ ሲሆን ግን ቀጥታ ገብቶ ብለድ ውስጥ ነው የሚገባው። ብለድ ስትሪም ውስጥ ይገባል። ኢሚዲየትሊ ስኳራችንም ኢሚዲየትሊ ነው ከፍ የሚለው። ለዛ ነው ስኳራችን ዝቅ ሲል ኦሬንጅ ጠጣ፣ የሆነ ነገር ጠጣ የሚባለው ማለት ነው፣ ከስኳር ጋር እንደዛ ስለሚያያዝ። ሌላው የምንበላበት ታይም እና ብዙ ካርቦሃይድሬት ያለባቸው በተለይ ፋይበር የሌላቸው ምግቦች ማለት ነው ስንመገብ የተፈተገ ስንዴ ምናምን ላይ ፎከስ እንሆናለን። ነጭ የሆነ ነገር ላይ ነው ፎከስ የምንሆነው እና ከከለሩ ጋር ብቻ ሳይሆን የምንበላው ምግብ ፋይበር አብሮት ካለ ግሉኮሱን ካምዳውን ያደርገዋል። ቶሎ ስፓይክ እንዳያደርግ ብለዳችን ውስጥ ገብቶ ብለድ ሹገር ስፓይክ እንዳያደርግ፣ ስኳራችንን ስፓይክ እንዳያደርግ ይረዳል ማለት ነው ፋይበሩ። እና ምንበላው ምግብ ኦልዌይስ ከፋይበር ጋር መሆን እንዳለበት ማወቅ። ሌላ ደግሞ ኤኒታይም በማንኛውም ጊዜ ምግብ ወደ አፋችን ጋር ሲገባ ስራ እንዳለው ማወቅ አለብን። ቡና ቁርስ ብለን የምንበላው፣ ቆሎ ብለን የምንበላው እያንዳንዱ ወደ አፋችን የሚገባው ነገር ኢንሱሊን መምጣትና ስራ መስራት አለበት። ከደም ውስጥ አውጥቶ ማስወገድ አለበት። ደም ውስጥ ምግብ መቆየት ስለማይችል የበላነው ምግብ ዝም ብሎ ደም ውስጥ መቆየት አይችልም። የትም ዝም ብለን እንደምንጥለው መሆን የለበትም እና መሄጃ መኖር አለበት እና አውጥቶ ወደ ሴሎች ማድረስ አለበት። ከመጠራቀም ሰውነታችን ውስጥ የሚጠራቀም ከሆነ ያው የምንላቸው በሽታዎች ይመጣሉ ማለት ነው እና እያንዳንዱ የምንበላቸው ምግቦች በስኳር የተሞሉ አለመሆናቸው ማየት፣ ካርቦሃይድሬት ብዙ እንዳይሆን፣ የካርቦሃይድሬት መጠኑ በጣም ዝቅተኛ ግላይሲሚክ ኢንዴክስ የሚባለው። እንጀራ ከሆነ እንጀራው በቀን አንድ ጊዜ፣ አሁን በቀን ምን ያህል ካርብ ነው መብላት ያለብኝ? እንጀራ ውስጥ ካርብ አለ። ምናልባት በቀን አንዴ ከበላችሁ በቂ ሊሆን ይችላል እና በጣም ብዙ የካርቦሃይድሬት መጠን ያላቸው ምግቦች የምትበሉ ከሆነ ሙሉ ቀን ኢንሱሊን ስፓይክ ያደርጋል እና ለኢንሱሊን ያለው ምላሽ ይለያያል። አይሚን ኢንሱሊን ለምግቦች የሚሰጠው ምላሽ ይለያያል። ለምሳሌ ለፕሮቲን ሚዲየም የሆነ ስፓይክ ነው የሚኖረው። ለግሉኮስ ለካርቦሃይድሬት፣ ለእንጀራ፣ ለዳቦ፣ ለፓስታ አሁን ቅድም ላልኳቸው ከሎሚና ከአቮካዶ ውጪ ላሉ ፍሩቶችም በጣም ስፓይክ ያደርጋሉ ኢንሱሊንን ማለት ነው እና የምንበላው ምግብ በብዙ ጣፋጭነት ያልተሞሉ ፍሩቶች፣ ምንበላው ካርቦሃይድሬት ደግሞ ፋይበር መኖሩን ማረጋገጥ የተሻለ ነው ላለው። እኛ ፍሩት ጥሩ ነው የፈለገውን ያህል ብትበይ በቃ እንደ ስኳር አንቆጥረው እና አሁን ጂኤምኦ ያልሽው ደግሞ እሱ ሌላ ቶፒክ ነው፣ ሌላ ቀን የምናወራው ይሆናል እና እና ጤፍ ራሱ ፒውር ጤፍ መሆን አለበት። እንጀራ በምንበላበት ሰዓት ከሌላ ጋር እየተደባለቀ ነው የሚሸጠው እና እሱም በቀን አንዴ እንግዲህ ቁራጭ ከበላን ይበቃል እያልሽን ነው እና እሺ፣ ሰዓቱስ እንዴት ነው? ምግብ አወሳሰዳችን እንዴት ነው? ስለ አይኖ ትልቅ ቶፒክ ነው የሚሆነው። ስለ ኢንተርሚተንት ፋስቲንግስ ምን ትያለሽ? የምንበላበት አመጋገብስ እንዴት ነው? ጾም በጣም ኢምፖርታንት ነው። በሌላ ጊዜ በጾም ብቻ ብናወራ ደስ ይለኛል። ፋስቲንግ ኢምፖርታንት ነው፣ በጣም ኢምፖርታንት ነው ከምነግርሽ በላይ። በህይወታችን የጤና ችግር ሲገጥመን ልንጠቀመው የምንችል አንድ ጥሩ
ቱል ነው። እና አሁን ለምሳሌ የቀድሞ አባቶችን ወደኋላ ሄደን ብናስብ ምንድን ነው የሚያደርጉት? አድነው ይበላሉ። አድነው ያገኙትን ይበላሉ። ፍሪጅ የለም፣ የቀረውን የሚያስቀምጡበት ፍሪጅ የለም። ከዛ በሌላ ጊዜ አድነው እስከሚያገኙ ድረስ ፋስት ነው የሚያደርጉት አይደል? የበሉትን ሰውነታቸው በደንብ እስከሚጠቀመው ጊዜ ይሰጡታል። እና ብዙ ጊዜ የምንበላው ምግብ እርቦን አይደለም። ሰውነታችን እርቦን ሳይሆን ግዴታ ምሳ፣ ቁርስ፣ እራት መብላት አለብን ብለን እንደ ግዴታ ነው የምናስበው። ሰምተሽ ከሆነ አንድ ሰው ቁርሱን ከዘለለ በጣም ደጋግሞ ይናገራል። ቁርሴን እኮ አልበላሁም፣ ምሳ አልበላሁም፣ በጣም ብዙ ጊዜ ነው የሚናገሩት። እና እንዴ ሰው ዋት ብርቅ ነው እንደ አለመብላት ብለሽ በጣም ነው የሚገርምሽ። ማለት ቁርስ አልበላሁም በቃ ደጋግሞ ልክ እንደተቸገሩት ነገር እኔ ቁርሴን ከበላሁ ስንት ጊዜ እንደሆነ ታውቃለህ ምናምን ይላሉ። እና አለመብላታቸው ቤኔፊሻል እንደሆነ ጠቃሚ እንደሆነ አላወቁም። ምክንያቱም ሰውነታችን ውስጥ ኤክስትራ የሆነ ባዲ ካለ፣ ሰውነታችን ውስጥ ቦርጭ ካለ ያ የተቀመጠውን ቦርጭ ሰውነታችን መጠቀም የሚችለው ጊዜ ስንሰጠው ብቻ ነው፣ እረፍት ስንሰጠው ብቻ ነው። ከምግብ ማናስገባ ከሆነ ምንበላው ምግብ ወደ አፋችን የማይገባ ከሆነ ያ ጊዜ መስጠታችን ምንም ወደ ውስጥ ማናስገባ ከሆነ ራሱ ጋር ያለውን ኢነርጂ ይጠቀማል ማለት ነው። ሰውነታችን ውስጥ ያለውን ፋት በርን እያደረገ ለኢነርጂ መጠቀም ይችላል ማለት ነው። እና ከላይ የምናስገባ ከሆነ አሁን አንድ ሰነፍ የሆነ ልጅ ቤትሽ ቢኖር ልጅሽ ስራ አልሰራም በቃ ጌም ብቻ ነው የምጫወተው ቢልሽ ቤት ውስጥ ቁጭ ብሎ ስራ እንዲሰራ የምታደርጊበት ወይ እንዴት ነው? በቃ አላበላህም፣ ምግብ አልሰጥህም ስትዩ ሲርባው ወጥቶ ይሰራል አይደለ? ወጥቶ እንዲሰራ የምታደርጊበት የምታቀርቢለትን እንትን ታቋርጫለሽ። ሰውነታችንም የተቀመጠውን ስቶር ያደረገውን እንዲጠቀም ሰነፍ እንዳይሆን ዝም ብሎ አንቺን እየጠበቀ መብላት ብቻ እንዳይሆን ማስገባቱን ስታቆሚለት ስቶር ያደረገውን ለኢነርጂ ማዋል ይጀምራል። እሱም ብቻ ሳይሆን ኢቭን ዳሜጅ የሆኑ ሴሎች ካንሰር ሊሆኑ ያሉ ሴሎችን እንኳን ክሊን አፕ ማድረግ ይጀምራል ማለት ነው። ፋስት ስታደርግ የሚል ማድረግ የሚችለው እና ግን በላይ ኢነርጂ የሚገባ ከሆነ ኢንሱሊን 24/7 ወደ ላይ የሚወጣ ከሆነ ወደ ስኳር ይዞን እየሄደ እንደሆነ ማወቅ አለብን። ወደ ዳያቤቲክስ ማለት ነው። እና ጾም በጣም ቤኔፊሻል ነው። ስንበላ በቀን 2 ጥሩ ሊሆን ይችላል። በተለይ ልጆች ማለት አደልት የሆነን እኛ አድገን የጨረስን ሰዎች ግዴታ ቁርስ፣ ምሳ፣ እራት መብላት የለብንም። ምክንያቱም ኤክስትራ የሆነ ኢነርጂ ነው የምናከማቸው። የኢንሱሊን ሬዚስተንስ ኦልሬዲ ከ35 ዓመት በላይ ከሆነ ክሬት ያደርጋል ሰውነት እና ያንን እድል መስጠቱ በጣም ኢምፖርታንት ነው። እና በቀን 2 አትሊስት ቁርሳችንን ትንሽ ገፋ አድርገን ወደ ምሳ ብንጀምር ወደ እራት ደግሞ አንዴ ደግመን ብንበላ በጣም ጎበዝ ከሆንን ደግሞ በቀን 1 ጊዜ መብላት ቢቻል ጤናን በደንብ ሴቭ ማድረግ ይቻላል። ኦልሬዲ ዳያቤቲክ ላላቸው ሰዎችም ይመከራል። የስ ዳያቤቲክስ ያለበት ሰው ዳያቤቲክስ ከመያዛችን በፊት ዳያቤቲክስ ከመያዛቸው በፊት የኢንሱሊን ሬዚስተንስ ክሬት ከማድረጋቸው በፊት ቀድሞ ቢያደርጉት የምመክረው ምንበላው ምግብ አንደኛ ጠዋት ላይ ራሳችንን መጠየቅ እርቦኝ ነው ወይ የምበላው? እንደተነሳን ራሳችንን ቼክ ማድረግ አለብን። ተርበን ነው ወይ የሚለው። ተርበን ከሆነ ሁሌ ስንበላ ምግባችን በፕሮቲን ወይ በቬጅቴብል መጀመር፣ ፕሮቲን፣ ቬጅቴብል፣ ከዛ ካርቦሃይድሬት። ቬጅቴብላችንን መጀመሪያ ጨርሰን መብላት፣ ከዛ ገበታችን ላይ እነዚህ ምግቦች ኦልዌይስ ቢኖሩ ጥሩ ነው። ምክንያቱም ፕሮቲን ኦልዌይስ ያስፈልጋል። ፕሮቲን ቢልዲንግ ብላክ ነው። ያለዛ ብዙ ነገሮቻችን ፋንክሽን ሉዝ እያደረጉ ይመጣሉ። ሰውነታችን አሚኖ አሲድ ስቶር አያደርግም። ኤቭሪዴይ ከምንሰጠው ነው የሚጠቀመው ፕሮቲን ማለት ነው። ስለዚህ ገበታችን ላይ ሁሌ ፕሮቲን መኖር አለበት ማለት ነው። ቬጅቴብል ደግሞ የውስጣችን ያሉ ጤናማ የሆኑ ባክቴሪያዎች፣ ጋት ባክቴሪያዎች ወይ ደግሞ ማይክሮባዮም ምንላቸው ማለት ነው የሚበሉት ነገር አለ። ያንን የሚበሉትን ነገር ከጣፋጭ ነገር አስወግደን፣ ነገር ግን ፋይበሩ ይሄ የምንበላው ፋይበር ምንም አይነት ኒውትሪንት የለውም፣ ግን ብንበላም ባንበላም ያለሱ መኖር እንችላለን። ግን ይሄንን ቬጅቴብል ስንበላ
ውስጣችን ያሉ ባክቴሪያዎች ይመግባቸዋል ማለት ነው። የጋት ባክቴሪያዎችን ይመግብልናል። ስለዚህ ያንን ፋይበር ቀድመን ስናስገባ ከዛ ፕሮቲኑን ስናስገባ መጨረሻ ላይ እንጀራ በወጥ መብላት ካለብን መጨረሻ ላይ አንደኛ እንጀራውን ብዙ እንዳንበላ ይረዳናል። ሲቀጥል ደግሞ ውስጥ ፋይበር ቀድሞ ሲገባ የኢንሱሊን ስፓይኩን በከፍተኛ ሁኔታ ይቀንሰዋል። ስለዚህ ሁል ጊዜ ስኳርም ፕሪዳያቤቲክስም ከመያዛችን በፊት እነዚህን ስቴፖች መከተሉ ስኳር እንዳንያዝ ይረዳናል። ዳያቤቲክስ የተያያዝን ሰዎች ግን ምናልባት አካሄዱ ይለያል። ወደ ስኳር ደረጃ የመጣን ሰዎች ስኳር የታመምን ሰዎች ማለት አንዴ ዳያቤቲክስ ከሆነ አንድ ሰው ምንም አይነት ግሉኮስ ብለድ ውስጥ ከገባ ስፓይክ ያደርጋል። ሴሎች ኢንሱሊንን ማዳመጥ አቅተዋል ማለት ነው። አቅቷቸዋል። ሴሎች ኢንሱሊንን ማዳመጥ አቅቷቸዋል ካልን አት ኤኒ ታይም ግሉኮስ ከገባ ስፓይክ ያደርጋል። አንለስ ሰውነትሽን መስል ሰርተሽ ቢውልድ ካላረግሽ በቀር ኤክሰርሳይዝ ሰርተሽ በደንብ መስል ቢውልድ ካደረግሽ ግሉኮስ ከገባ ግሉኮሱን መስላችን ሳክ ያደርገዋል፣ ይጠቀመዋል ማለት ነው። ወደ ሌላ ቦታ ሳይሄድ መስሉ ይጠቀመዋል ግሉኮሱን። ግን መስል ቢውልድ ካላደረግን ግን ሌላ የኢነርጂ ምንጭ መቀየር አለብን ለሰውነታችን። ከመድኃኒት ነፃ የሆነ ኑሮ ለመኖር ማለት ካለበለዚያ መድኃኒት ሊያስፈልገን ነው። መድኃኒቱን ማንፈልግ ከሆነ ግን የኢነርጂ ምንጫችንን መቀየር አለብን። በፊት ስንጠቀም የነበረው የኢነርጂ ምንጭ ግሉኮስ ከነበረ አሁን ፋት ለኢነርጂ መጠቀም መቻል አለብን ማለት ነው። ቅድም እንዳልኩሽ ሰውነታችን ሁለት አይነት ኢነርጂ ይጠቀማል። አንደኛው ፋት ነው፣ ሌላው ደግሞ ግሉኮስ ወይም ከካርቦሃይድሬት የሚመጣው ግሉኮስ ማለት ነው። ስለዚህ እሱን መቀበል ካቃተው ሰውነታችን እየጠየቀው መድኃኒት አይደለም፣ ባይዘው ሌላ ተለዋጭ የኢነርጂ ምንጭ ነው እየጠየቀ ያለው። ስለዚህ ያንን የኢነርጂ ምንጭ ፕሮቫይድ ማድረግ ይኖርብናል ማለት ነው። ፋት እንደምናስበው አስፈሪ ሳይሆን የኢነርጂ ምንጭ ነው በአግባቡ ከተጠቀም ነው። የኢነርጂ ምንጩ ሁለቱ በአንድ ላይ ከገባ ሰውነት ውስጥ ቅድም እንዳልኩት አደጋ ይዞ ይመጣል። ለይተን ግን ስናደርገው ከዲያቤቲክስ ለመዳን 3 ወር ነው የሚፈጀው። ባይዘዌ 3 ወር ብቻ ነው የሚፈጀው ታይፕ 2 ዳያቤት ላለበት ታይፕ 2 ዳያቤቲክስ። ያ ይሄ ታይፕ 2 ዳያቤቲክ የሚባለው እንግዲህ ያው ሂሞግሎቢን ኤዋንሲ ነው የሚባለውን ይታዩና ሃይ ነው ተብሎ ዳያግኖስ ይደረጋሉና አሁን ምትይ የተፈለገ ሃይ ቢሆንም ኦፍ ኮርስ ከሐኪማቸው ጋር እየተከታተሉ ኢንሱሊን እየወሰዱ ግን በኒውትሪሽን ሪቨርስ ሊያደርጉት ይችላሉ፣ ሊመልሱት ይችላሉ። አሁን ለምሳሌ ቅድም እንዳልኩሽ የምንበላው ምግብ ወደ ግሉኮስ ተቀይሮ ለሴሎች መድረስ ሲያቅት ኢንሱሊን ሁለተኛ አማራጩ ጉበት ላይ ስቶር ያደርጋል። ሌላውን ወደ ፋት ሴሎች ላይ ስቶር ያደርግና የቀረው ደግሞ ሬድ ብለድ ሴላችን ላይ ይጣበቃል ማለት ነው። ያ ሬድ ብለድ ሴል ላይ የተጣበቀው ግሉኮስ ነው ኤዋንሲ የሚባለው። እዛ ሬድ ብለድ ሴል የተጣበቀውን ግሉኮስ ነው ሜጀር አድርገው ኤዋንሲ 5 ነው 6 ነው ምናምን የምንባለው ማለት ነው። ስለዚህ ያንን ኤዋንሲ ላይ ሬድ ብለድ ሴላችን ላይ የተጣበቀውን ግሉኮስ ለማስተካከል 120 ቀን ይፈጃል። በየቦን ማሮ አዳዲስ ብለድ ሴሎች እየተመረቱ ይወጣሉ በ120 በአራት ወር ማለት ነው 120 ቀን። ስለዚህ በዛ ታይም የምንበላው ምግብ ማስተካከል ምትበዩ ምግብ ስታስተካክይ በ4 ወር ስትታይ ኤዋንሲሽ ከነበረበት ወደ ኖርማል ይመጣል ማለት ነው። አሜዚንግ የሆነ ነገር እየነገርሽን ነው። በጣም የሚያስገርምና በኋላ ላይ ያንቺን አድራሻ እናስቀምጣለን እንዴት ኮንታክት እንደሚያደርጉሽ። ምክንያቱም በጣም ብዙ ሰው ነው በታይፕ 2 ዳያቤቲክ የተሰቃየ ያለው። አሜሪካ የስኳር በሽታ ስታቲስቲክሱን በጥቂቱ ሜንሽን ላድርግ። አሜሪካ ውስጥ 18 ሚሊዮን የስኳር ህሙማን አሉ። 98 ሚሊዮኑ ፕሪዲያቤቲክስ ወይም ደግሞ የኢንሱሊን ሬዚስተንስ የምንላቸው ማለት ነው። 98 እያንዳንዱ ምለውን ነገር ብታስተውሉ ወዴት ይዞን እንደሚሄድ ችግሩ ቀላል ይመስላል፣ ግን ሰዎች እንዴት አፌክት እንደሚያደርግ ማየት ይቻላል። በአሜሪካን ውስጥ ብቻ ነው 98 ሚሊዮን ፕሪዲያቤቲክስ። 100 ሚሊዮን ህዝብ ደግሞ ከልክ በላይ በሆነ ውፍረት ከልክ በላይ የሆነ ውፍረት ከኢንሱሊን ሬዚስተንስ ጋር ተያይዞ ስለሚመጣ ነው። ይሄ 1 ሚሊዮን ህዝብ ከልክ በላይ ውፍረት እንዲመጣበት ያደረገው መንስኤው እሱ እንደሆነ እናያለን። በአመት 100,000 ሰው በዲያቤቲክስ ምክንያት ይሞታል። 100,000 ሰው በአሜሪካ ብቻ።
ወደ 8,000 የሚጠጋ ሆስፒታል እና የጤና ተቋማት አሉ። ታይፕ 2 ዳያቤቲክስም ሌላውም ችግር አንድ ላይ ማለት ነው። የሄልዝ ኬር ኢንዱስትሪው ወደ 20 ሚሊዮን የሚሆኑ ሰራተኞች አሉት። በዚህ ስር ለዚህ ችግር ብለው የሚሰሩ ማለት ነው። ወደ 2 ትሪሊየን በጀት ለዚህ ማለት ነው የሚንቀሳቀስ በ2 ትሪሊየን በጀት ነው የሚንቀሳቀሰው በዚህ በስኳር ችግሮች መንስኤ ብቻ በኢንሱሊን ሬዚስተንስ ከዛ ውፍረቱ አለ ከዛ ዳያቤቲክስ ደረጃ ደርሰው ሰዎችን እየተረዱ ያሉ በዚህ ሁሉ ህዝብ ወደ 20 ሚሊዮን የሚሆኑ ሰራተኞች ከዛ ደግሞ በ2 ትሪሊየን የሚገመት ገንዘብ ይንቀሳቀሳል በየአመቱ ማለት ነው ለዚህ ለስኳር ችግር ይሄ እንግዲህ ትልቅ ስዕል ይሰጠናል መድኃኒት አለ ለስኳር በሽታ መድኃኒት አለ ይሄ መድኃኒት ለምንድን ነው መድኃኒት ያልሆነው ይሄንን ማለት በቃ ይሄን አጋጣሚ አሁን ተጠቅመን መሰረታዊ የሆነ ኢንፎርሜሽን ለህዝቡ ለኢትዮጵያ ህዝብ ቢደርስ ብዬ አስባለሁ አሁን አሜሪካ ነው ያለነው እኛ ሰዎች ብንሄድበት ብለው የሚመኙት ቦታ ነው ያለነው ግን በዚህ ሰዎች መተው ጥሩ ህክምና ሊያገኙበት በሚችሉበት ሀገር ሆነን ይሄን ያህል ሰው በየአመቱ በታይፕ 2 ዳያቤቲክስ ምክንያት ይሞታል አይደለ ከኢንሱሊን ሬዚስተንስ ወደ ዳያቤቲክስ ደርሰው ማለት ነው መድኃኒቶች አሉ እነዛ መድኃኒቶች ለምንድን ነው መድኃኒት ያልሆኑት ለምንድን ነው ሰዎች መድኃኒታቸውን እየወሰዱ ኪድኒያቸው ፌል የሚያደርገው ለምንድን ነው የእግሮቻቸው ሴሎች ዳሜጅ የሚሆኑት ለምንድን ነው የስኳር መድኃኒት ሰዎች ሳያቆሙ የአይኖቻቸው ሴሎች ዳሜጅ የሚሆኑት መድኃኒት ረስተው አይደለም ሁሉም ሰው ዲሲፕሊን ሆኖ መድኃኒቱን ይወስዳል ግን ዳሜጁ ይቀጥላል ያለው ምክንያቱም አሁን የምናወራው ነው ነምበር 1 በቃ ሰዎች አቴንሽን ቢሰጡት በቃ ቢያዩን ቢሰሙ ብዬ ማስበው ከሚያደርጓቸው ጊዜያዊ የሆነ ደስታን ከሚፈልጉባቸው ፔጆች ለሰከንድም ቢሆን ከነሱ ብናንስም እዚህ ጋር ያለ ነው ለጥቂት ቢያዳምጡን ምናልባት የራሳቸውን ህይወት ቤት ውስጥ ያለችውን እናት ወይ እህቶቻቸውን ፋሚሊ አንድን ሰው ሊያተርፍ ይችላል በጣም ቀላል ይመስላል ግን በስኳር በሽታ ማንም ሰው መሞት የለበትም ምክንያቱም መፍትሄው እኛ አፍ ጋር ያለው አፋችን ጋር ያለው መፍትሄው ቅድም ስናገር ከሰማችሁ ይሄ ሁሉ ሄልዝ ኬር እየተደረገ ይሄ ሁሉ ሰራተኛ ተቀጥሮ እየተሰራ ይሄ ሁሉ ሰራተኛ ተቀጥሮ ስራው እየተካሄደ ይሄ ሁሉ ቢሊየን ገንዘብ ተመድቦለት በቃ ስራ እየተካሄደ ያለበት በጣም ጠንክሮ እየተሰራበት ያለ በሽታ መፍትሄ ያላገኘበት ምክንያት ምንድነው መፍትሄው መድኃኒት ስላልሆነ ሰውነታችን እየጠየቀን ያለው መድኃኒት ስላልሆነ ነው ሰውነታችን የሚጠይቀንን አሁን እንነጋገራለን ማለት ነው ኦኬ እንግዲህ እዚህ ጋር የተናገርናቸው ውፍረቱ ታይፕ 2 ዳያቤቲክስ እነዚህ ሌሎችም ከዚህ ከስኳር ጋር ተያይዞ ዛሬ የኛ ቶፒክ ባይሆንም ከሱ ጋር ተያይዞ የሚመጡ በጣም ብዙ ችግሮች አሉ በሽታዎች አሉ ግን ፕሪ ዳያቤቲክስ እንዴት ነው ሰውነታችን ጋር ወደዚህ ደረጃ ወደ በሽታ ወደ ዳያቤቲክስ ወደ ኪድኒ ፌል ወደ ተለያዩ ችግሮች ይዞን የሚዳረገውና ፕሪ ዳያቤቲክስ ውስጥ ስንገባ የበሽታዎች ሁሉ መናኸሪያ ነው የምንሆነው ሰውነታችን ኢንሱሊንን ሬዚስት ማድረግ ከጀመረ በኋላ ብዙ ችግሮች ይመጣሉ ወደ ታይፕ 1 እንሂድ ታይፕ 1 ዳያቤቲክስ ለነሱስ ምንድነው ታይፕ 1 ዳያቤቲክስ የሚባለው ያው ስፔሲፊክ የሆነ በዚህ ምክንያት ነው ባይባልም አብዛኞቹ ህፃናት ሆነው ወጣት ሆነው ነው የሚጀምራቸው ህፃናት ሆነው ነው ያው አንደኛው ከታይፕ 2 ወደ ታይፕ 1 የሚሄዱም አሉ ትልቅ ብዙ አመት ኢንሱሊን የወሰዱ ሰዎች ወደ ታይፕ 1 የራሳቸው ፓንክሪያስ ማምረት እየቀነሰ መጥቶ ታይፕ 1 የሚያደርጋቸው አሉ ግን በአብዛኛው ታይፕ 1 ህፃናት ሆነው ነው የሚመጣው ግን ያው በአብዛኛው እንደምንሰማው ምክንያቱ ሪዝኑ አይታወቅም ሰውነት ውስጥ ባክቴሪያ ይገባል some reason ያ ባክቴሪያ የተለያዩ ኦርጋኖች ውስጥ ይደበቃል እና ኢሚዩን ሲስተማችን እኛም ፕሮቴክት ማድረግ ሲጠበቅበት ያ የገባውን ባክቴሪያ ለመግደል ለማውጣት በሚያደርገው ስትራግል
የፓንክሪያስን ቤታ ሴሎች ዳሜጅ ያደርጋል። ያ ፐርማነንትሊ ነው ዳሜጅ የሚሆነው። ተመልሶ ሂል የማድረግ እድል የለውም። ሰምቼ አላውቅም እንደዛ። እና ታይፕ 1 ማለት ነው። ፓንክሪያስ ወይ ደግሞ ጣፊያ በአማርኛ ኢንሱሊን የማያመርት ከሆነ ከውጪ ኢንሱሊን መወጋት አለብን ማለት ነው። አይታችሁ ከሆነ ታይፕ 1 ዲያቤቲክስ ህፃናት ላይም ሲገኝ ህፃናቱ በጣም ሊሞቱ ብለው ነው የሚገኙት። በቃ ክስት ብለው ምግብ ይበላሉ፣ አፋቸው ደርቋል፣ በሽንት ነው የሚወጣው የሚበሉት ምግብ እና ቶሎ ቶሎ ሽንት ቤት ያስኬዳቸዋል፣ አፋቸው ይደርቃል ምናምን። ሲገኝ እንግዲህ ፓንክሪያስ ኢንሱሊን ስለሌለው ነው ማለት ነው። ይሄን ያህል ኢምፖርታንት ነው ኢንሱሊን የምንበላው ምግብ ወደ ሴል ማድረስ እና ለነዚህ ልጆች መፍትሄው ከውጪ ኢንሱሊን መወጋት አለባቸው ማለት ነው። ለነሱም ግን አሁን እዚህ ጋር ቶፒኩ ባይሆንም የተሻለ እንደ ማንኛውም ሰው እድሜ ጠግበው የሚኖሩበት ወይ አለ ባይዘው አሁን እዚህ ጋር ቶፒኩ ባይሆንም በሌላ ጊዜ ለነዚህ ታይፕ 1 ዲያቤቲክስ ለሆኑ ህፃናት ያለውን መፍትሄ ባወራ ደስ ይለኛል። ታይፕ 1 እና ታይፕ 2 ተለይቶ የሚታይ ነው እና ታይፕ 1 ግዴታ ኢንሱሊን መወጋት አለበት፣ ምክንያቱም ዜሮ ነው የሚያመርቱት አብዛኛው። ታይፕ 2 ግን የራሳቸው አላቸው ግን በቂ አይደለም እና እሱ ደግሞ ሪቨርስ ይደረጋል። ብዙ ሰው ኮንታክት እንደሚያደርግሽ እርግጠኛ ነኝ። በጣም ብዙ ግራ የገባው ሰው አለ። ምክንያቱም ዳያቤቲክ ስኳር ተያዝክ ሲባል በጣም የሚያስደነግጥ ነው፣ ያስደነግጣል እና ከመምጣቱ በፊት ማወቅ አስፈላጊ ነው። ምን አይነትስ ኤክሰርሳይዝ ነው? ቅድም ማስላቸውን በደንብ እንትን ካሉ ስትይ ሰምቼሻለሁ። ዌት ስትሬንግዝ ኤክሰርሳይዝ አለ፣ ካርዲዮ። የትኛው ነው ሞር በጣም የሚመከረው ለዳያቤቲክ ፔሸንቶች? ኤክሰርሳይዝ በጣም ኢምፖርታንት ነው። ብረት አነሳለሁ እኔ። ብረት ማንሳት ነው እንግዲህ። አሁን የማልሰራውን ነገር አይደለም ማወራላችሁ። ምግቡንም ራሴ የምኖርበትን ነው ማወራላችሁ። ኤክሰርሳይዝም እንደዛው። አሁን እኔ እንዳየሽኝ 2 ልጆች ወልጃለሁ። ልጅ ሰበብ አይሆንም እና ብበላም ኤኒ ካርቦሃይድሬት አይቀመጥም። ለምን? ብረት አነሳለሁ፣ ክብደቶች አነሳለሁ እና ካርዲዮ መሮጥ ብቻ አይደለም። ዋክ ማድረግ በጣም ቀላል ነው። ግሉኮስን ለማቃጠል ዋክ ማድረግ ይቻላል። ግን እንደዚህ አይነት የስኳር ችግር ካለ የምንበላውን ግሉኮስ መጠቀም የሚችለው መስል ነው። ማቃጠል ካርዲዮ ዝም ብለን ዋክ እያደረግን የምናቃጥለው እና መስል የሚወስደው ግሉኮስ የተለያዩ ናቸው እና ብዙ ጊዜ በእኛ በቃ ብረት የሚያነሳ ክብደት የሚያነሳ ወንድ ነው ወር ደግሞ የሆነ ባዲጋርድ ብለን ነው የምናስበው። አልመስልም አይደል? ለመስላለሁ ባዲጋርድ በጣም ነው የምታምሪው። ግን አይ ቢልድ መስል እንትን አደርጋለሁ። ብረት ማለት በአቅማችን ትልልቅ መሆን የለበትም። ግን በቃ በደንብ ምግባችንን በትክክል አድርገን ኤክሰርሳይዝ ሌክቸሪ አይደለም፣ የቅንጦትም አይደለም፣ ግዴታ ነው። ግዴታ ነው። አንደኛ ብሬናችን ራሱ መኖራችንን የሚያውቅበት ሳይን ነው፣ ሲግናል ነው። ኦክሲጅን ማግኘት አለበት ብሬን እና እንደ ሌክቸሪ የተመቸው ሰው ብቻ የሚያደርገው ሳይሆን በቃ ግዴታ ማድረግ ያለብን ነገር ነው እና መስል ኤርሊ ማለት ኤርሊ ኤጅ ላይ አቅም እያለን ነው ማንሳት ያለብን። አቅም እያለን ቢውልድ ካደረግነው ወደፊት የምንጠቀመው አውጥተን የምንመነዝረው እንደ ባንክ የምንጠቀመው አካውንት ማለት ነው መስል እና ያ መስል ካለ you can eat ካርቦሃይድሬት መብላት፣ ግሉኮስ መብላት ትችያለሽ፣ በርን ስለሚያደርገው ማለት ነው። እና ብረት መግፋት በአቅማችን የተወሰነ ካሞቅሽ በኋላ 10-15 ደቂቃ የተወሰነ ከሮጥሽ በኋላ እያንዳንዱን የመስል ፓርት ማሰራት፣ በተለይ ከወገባችን በታች እግራችንን ማለት ነው በደንብ መስል እንዲያወጣ ማድረጉ የተሻለ ነው። ለዛ ነው መስል ያላቸው ሰዎች ታይፕ 2 ዳያቤቲክስ ፕሮብለም የለባቸውም። መስል ያለው ሰው የስኳር በሽታ የለበት። ሌት የሆነስ አሁን ለምሳሌ እኔ ብዙ ዌት ሊፍት አላረኩም እንግዲህ ብዬ ኤኒ ኤጅም ኤኒ ታይምም መጀመርና ቢልድ ማድረግ ነው አይደለ? ከቆሙበት ኤኒ ታይም ሌት አይደለም። ኤኒ ታይም ሌት አይደለም። በማንኛውም ጊዜ ይክን ቢውልድ መስል የሚገርምሽ ኤኒ ታይም 75-80 አላይሻቸው በጣም ብዙ አስገራሚ የሆኑ ትልልቅ ሴቶች አሉ በነጮች መስል ቢውልድ ያደረጉ ኤኒ ታይም ከ40-50 በላይ ነው የጀመሩት እንትኑን እና አለ እኮ ዩዝ ኢት ኦር ሉዝ ኢት ነው። ካልተጠቀምሽው ነው እንጂ መስሉ እኮ እዛ አለ። ግን ካልተጠቀምሽው ሉዝ ታደርጊያለሽ። የሆነ ሰዓት ላይ ግን ሉዝ ልታደርጊ ትችላለሽ። ግን እንዲሰራ ማድረግ ይቻላል።
እንግዲህ ለብዙ ሰው በጣም እንከሬጅ የማደርገው ለምሳሌ ብዙ አመት ሳይሰራ የኖረ ሰው ዛሬ ተነስቶ ዌት ሊፍት ሲያደርግ ስሎሊ ቢልድ እያደረገ ላይታይ ይችላል፣ ውስጥ ግን ቢልድ እያደረገ ነው። ኦ ምናልባት ማይ ግድነስ ይመስልሻል? የማይወጣ ይመስልሻል እንጂ በሚገርም ሁኔታ ይውል ቢውልድ መስል ግን the same time የምትበዩ ምግብ ወሳኝ ነው። አመጋገብሽ ክብደት ለመቀነስ never use exercise። ክብደት ለመቀነስ በፍጹም ኤክሰርሳይዝ አያዋጣም። አመጋገብሽ ጋር ነው ክብደት የምቀንሽው። አመጋገብሽ ላይ በደንብ ከሰራሽ በኋላ ክብደቱ ሌላ ስራ ነው ያለው። በቃ ያ ክብደት ማንሳቱ ነው የሚጠቅመን። ከዛ ክብደት ማንሳት የቀነሰውን ጥብቅ ያደርገዋል በቀላሉ በቃ እስከሚታይ ድረስ ይደርሳል። አንዳንዴ ብዙ የምናውቅ ይመስለናል። የሚገርም ነገር ነው። እኔ ኒውትሪሽን ክላስ ወስጃለሁ፣ አንድ ክላስ ግን የመጨረሻ ከባድ ክላስ እንደሆነ ያየሁበት ነው። እኔ ያው ኒውትሪሽን ክላስ ወስድ መጀመሪያ ኦኬ ከሁሉ ክላሶቼ ቀላሉ ነው ተብሎ ከከባድ ክላስ ጋር የምታደርጊያቸው ክላሶች አሉ አይደለ? ኒውትሪሽን አድርጌ ሰፈር አድርጌ ነው የጨረስኩት። ምክንያቱም በጣም ዲቴል ነው በጣም አሁን እንደምታወሪውና ኢንተረስትድ ካልሆነ ላንቺ ከባድ ነው፣ ግን ፍላጎት ካለሽ ግን በጣም በጉጉት ነው የምትማሪው። እንዲሁ ይሄን ብላ ይሄን ጠጣ ይሄንን ተው ብቻ አይደለማ። በጣም በሴል አይደለም ኖ ዲፕ የሆነ ሳይንስ እኮ ነው ማለት በምግብ ነው ሰው መኖር የሚችለው ብለሽ እኮ ነው አምነሽ የምትማሪው። መድኃኒት አያስፈልግም ብለሽ ነው የምትማሪው። ስለዚህ ዲፕ ነው። ያው መድኃኒት አያስፈልግም ጤና ከሆንን እንደዛ ብለሽ ነው የምትማሪው እና አስፈላጊ ሆኖ ሊገኝ ይችላል ሜዲሲን ግን ስትማሪ በቃ ሰውነታችን የሚጠይቀን ብዙ ጊዜ ዴፊሽንሲ ነው የሚኖረው አብዛኛውን ጊዜ። ያን ዴፊሽንሲ ስታስተካኪ በሚገርም ሁኔታ ነው ሰው ደህና የሚሆነው በሚገርም ሁኔታ። በቃ በጣም የሚገርም ነው። በጣም ጥሩ ቆይታ አድርገናል። በሰዓት እንገደብ ተመልሰን እንደምንመጣ እርግጠኛ ነን። እየጨረስን ነው፣ ግን ሁለት ጥያቄዎች አሉኝ። አንዱ ሲምፕል የሆነ ሬሲፒ ትሰጭናለች። ሬሲፒ ስል ትልቅ ሬሲፒ በቃ ሲምፕል የሆነ ይሄን ግራብ አድርጋችሁ ብትወጡ ለኢንሱሊን እንትናችሁ ይጠቅማችኋል ለእናንተ ይጠቅማል የሚለውንና ሌላው አንቺ እንደዚህ በጣም ፐርሰናል ጥያቄ ነው ጠይቀሽ በፓሽን ሆነሽ እዚህ እንደ ኒውትሪሽን ውስጥ እንደዚህ በጣም ገብተሽበት እንደ ፕሮፌሽን ብቻ አይደለም በቃ በደንብ የራስሽ ሆኖ ነው ያስረዳሽና ያድናል ብለሽ አምነሽበት ነው። አንዳንዴ እንትን ነው ሙያችን ይሆንና ጀስት ሙያውን ለመወጣት ያህል የሚሰጣል። አንቺ ግን በጣም ተሰተሽ ነውና እንደዛ ልትገቢ የቻልሽበት ገባሽበት ምክንያት አለ? የሆነ ያዳንሽው ሰው ወይ ራስሽ የሆነ ነገር አለ ወይ በምግብ? እውነትሽን ነው። ብዙ ጊዜ በራስሽ ካልቀመሽው ስትናገሪ ፓወር የለውም። በትምህርት ከሆነ በቃ የተማርሽው ነገር ዝም ብለሽ ሬሲፒ ነው የምትሰጪው። እኔ ምናልባት አዲስ ስለሆንኩ ለቤትሽ ስርዓት ይዣለሁ እንጂ በጣም እየተቆጣው ምናምን ነው ማውራው። እንደዛ ነው ማውራው። በጣም ነው የምቆጣቸው። በውስጥ አድቫይዝ ማድረጋቸው መጨረሻ ተቆጥቼ ነው የምናገረው። ምክንያቱም የሆነ ምግብ እንጀራ ስለምወድ ብለውኝ የሄዱበት ያለውን መንገድ ካቆሙ በቃ አለቀላቸው። ምክንያቱም እኔ በሕክምናው የሆነ ተስፋ ጥፍት ያለበት ህመም ገጥሞኝ ነበረ። ብዙ ምርመራዎች አድርጌ ምንም ሊረዳኝ አልቻለም። በጣም በቃ የሚገርም ደረጃ ደርሼ ነበር። ዋክ አድርጌ ስቶሮችን መውጣት እስከሚያቅተኝ ኤክሰርሳይዝ መስራት እስከሚያቅተኝ እና ብዙ ምርመራዎች አድርጌያለሁ። ምንም ችግር የለብሽም ነው የሚባለው። ግን እኔ ቆሜ መሄድ ሁሉ አቃተኝ እና ጾምኩኝ። 12 ቀን በውሃ ቆየው። 5 ቀን ቆየው። ህመሙ ቆመ። ከብሬኔ ጋር ተያይዞ ስፓይናል ኮርድ ምናምን ነው የሚሰማኝ የነበረው። ሰው ሲያዞረው እኔ ጀርባዬ ጋር ነው የሚያዞረኝ ነገር የሚሰማኝ ራሱ። ለሰው መግለጽ የማትችይው ህመም አይ ነው ሰምቲንግ እንዳለ ግን ለሰው ኤክስፕሌን ማድረግ ማልችለው ህመም ማለት ነው። እና 5 ቀን ምንም ምግብ ሳልበላ ቆየው። ያው ስትማሪ እነዚህ ነገሮች እንደሚጠቅሙ ታውቂያለሽ። አንድ ቱል ነው የሚጠቅም ያልኩሽ ቅድም ለዛ ነው። እና እሱን እያረኩኝ ህመሙ ቆመ። ለዘመናት ለረጅም ጊዜ ሲያመኝ የነበረ ማለት ነው። እንደዛ ስታመም ብዙ ሰው ረዳ ነበር። ባይዘወይ ዩቲዩብ ላይ የሚያውቁኝ ሰዎች ያውቃሉ። ብዙ ሰው አስተምራለሁ ግን ማንም አያውቅም። I was struggling so fast አደረኩኝ 5 ቀን። ከዛ ህመሙ ጠፋ። እንደዛ ያልኩ 12 ቀን በውሃ ቆየው ሳልበላ 12 day
ከዛ ህመሙ ጠፋ። ስመለስ ግን ስጋ ብቻ ነው የበላሁት። 3 ዓመት ስጋና ቅቤ ብቻ ነው የበላሁት። ከዛ ደህና ሆንኩኝ። አሁን ይኸው እንደዚህ በቅቼ ለሰው አስተምራለሁ። ህመሙ ጠፋ። አሁን ግን ያገኘሁትን ነው የምበላው። እግዚአብሔር ይመስገን። ኦኬ። ለዛ ነው እና ይህንን ጥንካሬ ገባሽ? ያላለፍኩበትን አይደለም የምናገረው። እንዲጾሙ ሳረጋቸው ራሴ የሄድኩበት መንገድ ነው። ወደዛ እኔ ወደ በላሁትን ምግብ ሰዎችን አስገባለሁ። በዛ ደህና እየሆኑ አሉ ብዙ ሰዎች። እንደዚህ አይነት የተለያዩ ስትራቴጂዎችን እጠቀማለሁ ደህና ለማድረግ ሰዎችን። ሌላ ቢበሉ ብዬ ምልሽ አሁን ለምሳሌ ዲያቤቲክስ ያለበት ሰው ወይ ደግሞ የኢንሱሊን ሬዚስተንስ ያለበት ሰው ኦልዌይስ ጠዋት በፍጹም በባዶ ሆዳችሁ ማንኛውም ሰው ባይዘወይ ማንኛውም ሰው በባዶ ሆዳችሁ ካርቦሃይድሬት አትብሉ፣ እንጀራ ፍርፍር አትብሉ። ጠዋት ላይ ከተበላሸ በቃ ሙሉ ቀን የኢንሱሊን ስፓይክ ኖሮ ነው የሚውለው። ጠዋት ላይ በፍርፍር የምንወጣ ከሆነ፣ ቂንጬ በቅቤ የምንበላ ከሆነ፣ ገንፎ የምንበላ ከሆነ የስኳር ችግር ካለብን አለቅ እና ብዙ ጊዜ ችግሩ ያለው ቅቤው ላይ ነው የሚመስለን። ገንፎ በቅቤ እንበላና ችግሩን የፈጠረው ቅቤው ነው የሚመስለን። ገብስ ውስጥ ያለው የግልኮስ መጠን ለኢንሱሊን ለስኳር ችግር የሚያመጣው እሱ ነው። ስለዚህ ጠዋት ላይ በቅቤ አድርጋችሁ እንቁላል፣ የዶሮ ስጋ፣ አሳ፣ ስጋ ራሱ ከቬጅቴብል ጋር ቀላቅላችሁ ጠዋት አንደኛ ቁርሳችሁን ካራባችሁ አትብሉ። ትንሽ ወደ ምሳ ገፋ በማድረግ አሁን ባልኳችሁ መሰረት መብላት የተሻለ ነው። ፕሮቲን ቬጅቴብሎችን ኮምባይን አድርጋችሁ ማለት ነው። እና ስኳር በሽተኛ ከሆናችሁ መቼም ካርቦሃይድሬት አይመከርም። ምናልባት እንጀራውን 1/4 አድርጋችሁ ከፕሮቲን እና ከቬጅቴብል ቀጥላችሁ መሞከሩ ጥሩ ነው። ኮምፕሊትሊ እንጀራ ማቆም የማትችሉ ሰዎች በጣም ትንሽ፣ ምክንያቱም የምንበላው ምግብ ከ100% 70% ፋት፣ 30-20% ፕሮቲን፣ 10% ደግሞ ካርቦሃይድሬት፣ 10-15% ካርብ ቢሆን ያንን እንጀራ እንግዲህ 15%ን የሚሸፍን ነው መሆን ያለበት እና አንዱን እንጀራ ምናልባት 4 ቦታ ቆራርጣችሁ በትንሽዬ ወጥ ማለት ነው። ያው መጨረሻ ነው ብዬ ነበረ፣ ግን ይሄ ስታወሪ የመጣልኝ ምንድነው መሰለሽ ፒራሚዱ ትዚህ አወቅሽው? ፒራሚድ ተቀየረ አይደል? አሁን እኛ ስናድግ ምን ስንል በሙሉ ካርቦሃይድሬት ነው። መጨረሻ ነው ፋቷን አትንሿ እዛ ፒራሚድ ላይ ያለችው። በጣም ነው የገረመኝና አሁን ተገልብጧል አይደለ? አሁን ስንት ሰው ካለቀ በኋላ አይደል? ስንት ሰው ካለቀ በኋላ የሆነ ሰዓት ላይ እኮ ሶሪ እንባላለን። አሁን ትክክለኛው ነገር ይሄ ነው ተባለና ግን ሰው አልተጎዳም እንዴ? ብዙ ሰው እኮ አልቋል። ስንቱ ሰው አንብቦ ደርሶበታል። አሁን እኛ እየኖረ ብዙ ሰው ካለቀ በኋላ ነው ያ ነገር እየተቀየረ ያለው እና ሳንጎዳ አሁን እንደማመጥ እና የሚገርመው ሲሰማ ሪሰርቹን ፈንድ ያደርጉ የነበሩት እዛ ታች የሚጠቀሙት ሰዎች ናቸው ብዙ የሚባለው እና በጣም ያሳዝናል። ኤኒዌይ በጣም ጥሩ ምክር ነው የሰጠሽን። ግን ሌላ ጊዜ እንደምትመጪ በጣም ቃል አስገባሻለሁ። ምክንያቱም ተወርቶ የማያልቅ እንትን ነው እና አዜብናን ማግኘት የምትፈልጉ ከታች እናደርግላችኋለን ኢሜይሏን እንትን ያለሽ አይደለ? ምንድነው ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች አድርጉ የኔን ስራ ለማግኘት። ቲክታክ ላይ ሁል ጊዜ ቅዳሜ ላይቭ ወጣለሁኝ። ህዝቡን የኢትዮጵያን ኮሚኒቲ አገለግላለሁ። ቅዳሜ ላይቭ ላይ ማለት ነው። አዜቢና ሾው ነው የሚለው ቲክታክ ላይ ማለት ነው። ቅዳሜ 5 ሰዓት ሴንትራል ታይም እስከ ሚድናይት ድረስ ማለት ነው። 1-to-1 ሰርቪስ ደግሞ በተለይ ዲያቤቲክስ፣ ኢንዛይቲ፣ ዲፕሬሽን ያለባችሁ ሰዎች፣ በተለያየ የጤና ችግር የምትቸገሩ ሰዎች 1-to-1 ሰርቪስ ሰጣለው። የቲክታክ ባዮ ላይ ታገኛላችሁ ወይ ደግሞ www.azebinashow.com ብላችሁ ሰርች ማድረግ ትችላላችሁ። ይሄን ይመስላል። ሁሉንም ሊንክ ከታች እናደርግላችኋለን። በጣም ተጠቀማላችሁ ብዬ በጣም ነው የማስበው። አዜቢና እንግዲህ መጨረሻ ላይ ማለት የምትፈልጊው መልእክት ካለሽ አስተላልፊ እና እንጨርሳለን። ኦኬ እሺ። ራሳችንን ብናይ ጥሩ ነው ብዬ አስባለሁ። ምንድነው በእኛ ኮሚኒቲ በጣም ተደጋግሞ የሚነገረው በቃ በእንጀራ ነው ያደግነው፣ እንዴት ስለዚህ ታወሪያለሽ ስለ እንጀራ ምናምን ይባላል። ግን አሁን የእንጀራ መውደድና ለመውደድ ጉዳይ ሳይሆን
የጤና ጉዳይ ነው እና ጤናችንን ዋች ብናደርግ አሁንም እንጀራ አትብሉ የሚባለውን ነገር ሳይሆን በየታይሙ ያለ አግባብ የሚገባውን ምግብ እናስተካክል። ትክክለኛ ለሰው የተገባ ምግብ ምንድን ነው ብለን እንምረጥ። በተለይ በውጭ ዓለም የምትኖሩ ሰዎች ፕሮሰስ የተደረጉ ምግቦች ለጤና አደገኛ ናቸው። አንደኛ ምንም የኒውትሪሽን ቫልዩ የለውም። ቤት ውስጥ ኩክ አድርገን አብስለን የምንበላው ካልሆነ በቀር ማቆያ የሚደረግባቸው በተለያየ ፕሮሰስ ውስጥ የሚያልፉ ጄኔቲክሊ ሞዲፋይ የተደረጉ ምግቦች ስለሆኑ የምንገዛው ምግብ ብንመርጥ ጥሩ ነው ላለው። ጤናችን ላይ ፎከስ እናደርግ። በሌላ ጊዜ እንገናኛለን። ቴንኪዩ ሳርዬ ስለጋበዝሽኝ በጣም አመሰግናለሁ። እጅግ በጣም ብዙ ትምህርት ነው የተማርኩት እና ይሄ ለራሴ በጣም ብዙ ትምህርት ነው የተማርኩት እና በጣም ነው የማመሰግነው። በሚቀጥለው ሌላ ጊዜ መተሽ ብዙ ደግሞ እንደምትሰጭን እርግጠኛ ነኝ። እጅግ በጣም አድርጌ አመሰግናለሁ። ከተጣበበሽ ጊዜ መተሽ አብረሽን ስለቆየሽ አመሰግናለሁ። ውድ ተመልካቾቼ በጣም አመሰግናለሁ አብራችሁን ስለቆያችሁ። በሚቀጥለው ደግሞ ሌላ ሰው ይዤላችሁ እስከምመጣ ድረስ በሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። በጣም አመሰግናለሁ። የዛ ሰው ይበለን።